አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? እንዴት ናችሁ? እኔ ጠፍቼ ከርም ያለሁኝ ምክንያቱም አዲስ ጉዳይ ገጥሞኝ ነው የጠፋሁት። ውድ ቤተሰቦች እናንተ በእኔ ቦታ ብትሆኑ ምን ትሆናላችሁ? እና ርዕሱ ላይ እንዳያችሁት ባሌ ድንገት ተነሳ፣ ስደት ሄዳለሁኝ። ድሮ የምሰራበት ሰውዬ ደውሎልኛል እና መሄድ አለብኝ አለ። ይሄን እንግዳ ነገር ነው የሆነብኝ። ምክንያቱም እንደዚህ ያላ ይሆናል ብዬ አስቤ አላቅም ነበር ማለት ነው። ከአሁን በኋላ ስደት ለእኔም ሆነ ለሱም አልመኝም። ኋላስ በሀገራችን ላይ ሰርተን ይለፍልን ብዬ ነበር የማስበው። እሱ ግን እንደዛ አለ ማለት ነው። ስለዚህ እኔ ምንድን ነው መወሰን ያለብኝ? ከባድ ነው እንደምታውቁት። ባላችሁን ላካችሁ ማለት ውጭ እንዴት እንደሆነ እናውቃለን ማለት ነው። እዛ ለምትኖሩ ልጆች አዲስ አይደለም፣ በጣም ከባድ ነው። ሴት ብትሄድ ይዛ ይጠብቃሉ። ብሯን ታገባው ብር ይቋረጥብኛል ስለሚሉ ቀጥ ብለው ነው ጆሯቸውን አቁመው የሚጠብቁት። ከስንት አንዶች ቢሆኑ የሚያገቡት፣ አብዛኛዎቹ በለጤዎቹ ግን አያገቡም ማለት ነው። እና እኔ እንዴት ነው የምሆነው እያልኩኝ በጣም ሀሳብ ላይ ነኝ። እንዴት መሆን እንዳለብኝም እያወቅኩኝ አይደለም፣ ግራ ገብቶኛል። እሱ ግን ወስኗል ለመሄድ ማለት ነው። ተው ብለው ሊሰማኝ አልቻለም። በወር እዛ 30,000 ብር ብሰራ 34,000 ብር ብሰራ አስበሽዋለሁ ምናምን። ሀገሩን ያውቀዋል፣ ሄዶበትም ያውቃል፣ ስራም እንደሌለ ያውቃል። ግን መሄድ አለብኝ አለ። ምን ታደርጉታላችሁ? አታስሩት። የሰው ልጅ አንዴ ከተነሳ ምንም ማድረግ አይችልም እና ከባድ ነው። ባሌን ጉድ ሊሆንላችሁ ነው እላችኋለሁ። እና አስቸጋሪ ሁኔታ ላይ ሆኜ ነው የጠፋሁት። ምን መወሰን እንዳለብኝ ከብዶኛል። የፈለግሽውን ማድረግ ትችያለሽ እንጂ እኔ አልቀርም፣ ሰውዬ ደውሎልኛል፣ ስለዚህ መሄዴ ነው አለኝ። ኧረ ተው እንደዛ አይደለም አይሆንም። ምን ጎሎን እዚሁ እየሰራን ሀገራችን ላይ እንቀመጥም ወይ? ሂደህ ካሁን ቀደም አይተህ የለም ወይ? ስራ ሳይሰራ ብዙ ጊዜ ቆይቷል። አሁን ምን ተገኘ? ጭራሽ እየባሰበት ነው እንጂ እያማረበት አልሄድ አረብ ሀገር። ይሄ ሁላ ሰው እየሄደ አንተ ለምንድን ነው እንደዚህ የምትሆነው ብሎ አይ እኔማ መሄድ አለብኝ አለ። ኋላስ እንግዲህ አላህ ተቀበዩ እንግዲህ ባሌን። አንዷ የሴትዮ ልጅ አንዷ እንግዲህ ተጋሪኝ። ኧረ ደግሞ እኮ ተመጋራት ብቻ እኮ አይበቃትም። ደግሞ እኮ ልቀቂት ፍታ ነው የምትለው። ሚስትህን ታልፈታህማ አላገባም ስትለው ከዛ ያሽቀነጥረኛል እኔ ጅቡ ይብላሽ ብሎ ነው የሚተወኝ ማለት ነው። ይሄንን ሳስብ እኔ ምን ይሰማኛል መሰላችሁ? የተዘበራረቀ ስሜት ነው የሚሰማኝ። ይሄ ነው ብዬ ማለት አልችልም። እና ከብዶኛል። እስቲ ምክር ስጡኝ ኮሜንት ስር ምን ማድረግ እንዳለብኝ፣ ባሌን የማስቀርበትን መፍትሄ እስኪ ንገሩኝ እላችኋለሁኝ። ውድ ቤተሰቦቼ እኔ ይኸው ቀጥ ብዬ እንኳን መሄድ አቅቶኝ ተኝቼ ነው የማዋራችሁ ማለት ነው። በሀሳቡ ብዛት አይገርማችሁም? እኔ እያየሁ ነው በጓደኞችም ላይ በሌላም ሰው እያየሁ ነው። ከዚህ ከሄዱ ወንዶች እዛ ተዘርፈው ሀላስ አላማቸው ሴት ማግባት ነው የሚመስለው ማለት ነው። ስለዚህ እኔ ትዳሬን እንዴት ብዬ ነው ማዳን ያለብኝ አሁን ላይ ነው የምላቸው። እና እንደዚህ አይነት ህልም አይቼ ነው እባካችሁ፣ ህልም አይቼ ማለት ነው። ቀን ላይ የሆነ የቴ ልጅ አለና ሳኡዲ ሊሄድ ነው ምናምን አለኝ። ባለትዳር ነው፣ 3 ልጆች አባት ነው። እና እኔ እንዲሄድ አልፈልግም። እሱ ግን ሰውዬ ና ቶሎ ብሎ ደውሎልኛል እና በቃ ሊሄድ ነው አለኝ። የምሩን ማለት ነው። የምሩን ደውሎ እያማከረኝ ከዛ እኔ ሌሊት ምን አይነት ህልም እንዳየሁ ታውቃላችሁ? ባሌ ተነስቶ ሊሄድ ነው፣ ሰውዬ ደውሎልኛል፣ በቃ ሊሄድ ነው አለኝ። ኧረ ተው አረክ ሰላም የራስሽ ጉዳይ፣ እኔ መሄድ አለብኝ። ስልክም ይሄው ገዝቻለሁ አዲስ ስልክ ይለኛል ማለት ነው። እንዴ ስልክ አዲስ አይደለም እንዴ? አይመቸኝም። በቃ እንደዚህ አይነት ነገር አይመቸኝም። አዲስ ስልክ ገዛው
35 ሺህ ሪያል እኮ ነው የላከልኝ። ምን አረገዋለሁ? በቃ ነጭ ቶብ ለብሷል፣ ቀይ ጥምጣም ለብሷል ማለት ነው። ፋ ብል ያለሁኝ በቃ ሀላስ መሄዴ ነው። ቻው ደህና ሁን ይለኛል። ከዛ ከእንቅልፌ ስነቃ እንደው ትክን ብዬ ነቃሁኝ እላቸዋለሁ ማለት ነው። እና ይሄንን ህልሜ እንደዚህ ቢሆንስ ምን አመጣለሁ? ሆነ ሄዳለሁ ብሎ ቢነሳስ እያልክ ከባድ ነው። ያኛውም ልጅ እንደሄድ አልፈልግም እንኳን አይደለም ባሌ ማለት ነው። ግን ደግሞ በህልሜ ይሄንን ነገር ሳየው ገረመኝ። እውነት መምሰሉ ደግሞ ሁሉ ምናምን ማለት ነው። ስነቃ በጣም ነው የተናደድኩት። በቃ ይሄ ልብ ሁላ ጨስ ብሏል። ጨስ 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 ከመናደዴ ብዛት ማለት ነው። እና አፌን የሚሸፋፍነው ደግሞ ጥርሴን አሞኛል። ያጀማ ምን እንደሆንኩኝ አላውቅም። ጥርሴን አሞኛል፣ አውጣል ሁሉ ምናምን በደንብ ከዚህ በኩል ያለው ለዛ ነው እላችኋለሁኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦች። እና ህልሜ ልንገራችሁ ብዬ ነው። ባሌ እስካሁን ድረስ አልተነሳም። ግን ያው እዚህ ሀገር ወንዶች እንሄዳለን ነው በቃ መሄድ ይወዳሉ። እንሄዳለን ይላሉ። እሱ ግን እስካሁን ሄዳለሁ እንጂ መቼ እንደሚሄድ አልነገረኝም። ትክክለኛውን ሳቅ ነግራቸዋለሁ። ግን ሄዳለሁ ምናምን ነገር ሀሳብ አለው። ከዛ ና ብሎ ቦታ የሚሰጠውና እንደዚህ እንደ ሌሎቹ ሰዎች በፊት የሚሰሩባቸው ቪዲዮ ሙሉለት ከመሄድ አይዘልም። ሄዴ ማለት ደግሞ አስባችሁታል? ሄዴ ማለት ሀላስ ጉር ሆንኩ ማለት ነው። የሰርጉ ቀን ነው የሚታይ እና ከባድ ነው። እንደዚህ አይነት ህልም አይቼ ህልሙ እውነት መስሎኝ እንዴት እንደተናደርኩኝ በቃ ንዴቱ እዚህ አንገቴን ሲጥል ያደረገኝ ደርሶ ምናምን የምሬን ነው የምላቸው። ወላሂ እንዴት ህልም እውነት እንደሚመስል የዛን ቀን ነው የተረዳሁት ማለት ነው። እና የኔ ባል ሳይሆን ሌላው ልጅ እሄዳለሁ ባለኝ ሌሊት ወደ እኔ የመጡ ሀሳቡ እንደዛ ተናድጄ አደርኩኝ። እና ከባድ ነው እላችኋለሁ ውድ ቤተሰቦቼ። ቪዲዮዬን እስከ መጨረሻው አይታችሁ እስከ መጨረሻው የምታዩ ልጆች አላችሁ። እናንተን በጣም በጣም አመሰግናለሁ የኔ ውድ እህቶች። አላህ ይስጥልኝ። እየጠፋሁኝ ነው፣ እመጣለሁኝ በተከታታይ ኢንሻአላህ። ልጅ ተኝታብኝ ነው በነገራችን ላይ ተኝቼ ማወራችሁ እንጂ ቁጭ ብዬ ማውራት ደብሮኝ አይደለም። እና ማሞኛልም ስለተኛችልኝ እንዲያንቀሳቀሳት ብዬ ነው ማለት ነው ተኝቼ ማወራው። እና ደህና ሁኑልኝ ውድ ቤተሰቦቼ። በቀጣይ ቪዲዮ እስከምመጣ ድረስ በሰላም ቆዩኝ። ሰላም ያደርጋችሁ። ሁሉም ነገር አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።